እርግዝና በእምብርት አካባቢ ህመምን ሊያስከትል ይችላል። አንዳንድ ጊዜያዊ የጤና ሁኔታዎችም የሆድ ህመምን ሊያስከትሉ ይችላሉ። ማንኛውም የሆድ ቀዶ ጥገና ያደረገም ሰውም በእምብርት አካባቢ ህመም ሊሰማው ይችላል። የሆድ ድርቀትም በእምብርት አካባቢ ህመምን ሊያስከትል ይችላል። ነገር ግን አብዛኛውን ጊዜ አደገኛ የሆነ የጤና ሁኔታ አይደለም። በመሆኑም በእምብርት አካባቢ የሚከሰት ህመም በተለይ የእምብርት ህመም የምን ምክንያት እንደሆነና እምብርታችንን በምን መንስኤዎችና ምክንያቶች ሊያመን ይችላል የሚለውን በዚህ ቪዲዮ ላይ የምናይ ይሆናል። እኔ ዶክተር አማኑኤል ነኝ። ይህ ቪዲዮ በጣም አስተማሪና ጠቃሚ ስለሆነ ሼር እንዲሁም ደግሞ ላይክ እያደረጋችሁ ጀምሩት። መልካም ቆይታ ይሁንላችሁ። የእምብርት ህመም በጠንካራነቱና በሚሰማበትም ቦታ ሊለያይ ይችላል። ህመሙ መጠነኛ ወይንም ከባድ ሊሆን ይችላል። እንዲሁም በተለያዩ የሰውነት ክፍሎች ላይ ሊከሰትም ይችላል። እንደ መንስኤው ሁኔታ ሰዎች ህመሙ የሚሰማቸው በእምብርት አካባቢ ወይም ደግሞ ከእምብርት በስተጀርባ ሊሆን ይችላል። በሆድ የላይኛው ክፍል በደረት አጥንት ወይም ደግሞ በደረት አካባቢ ሊሆን ይችላል። በታችኛው የሆድ ክፍል ዳሌን ጨምሮም ሊሰማቸው ይችላል። የእምብርት ህመም በቋሚነት ወይም ደግሞ አልፎ አልፎ ሊከሰት ይችላል። ለአንዳንድ ሰዎች ህመሙ የሚከሰተው እንደ ሰውነትን መለጠጥ ወይም ደግሞ ሽንት መሽናት ባሉ የሰውነት እንቅስቃሴዎች ወቅት ነው። ስሜቱም የሆድ መነፋት ወይም ደግሞ የመሳብ ስሜት ያክል ሊመስል ይችላል። በእምብርት አካባቢ ወይም ደግሞ ፕሪ አምቢሊካል ህመም የሚያጋጥመው ማንኛውም ሰው መንስኤውን ለማወቅ ሐኪምን ማማከር ይኖርበታል። በእምብርት አካባቢ የሚከሰቱ ብዙ ቀላል የጤና ችግሮችም ወደ ሌሎች የሰውነት ክፍሎች ዳሌን፣ እግርንና እንዲሁም ደግሞ ደረትን ጨምሮ ሊሰራጭ የሚችል ህመምን ሊያስከትሉ ይችላሉ። ስለሆነም የእምብርት ህመም በምን ምክንያት ይከሰታል? በመቀጠል ዋነኛ የሆኑ የእምብርት ህመምን ሊያስከትሉ በተለይ በእምብርታችን አካባቢ ህመም እንዲሰማን የሚያደርጉ መንስኤዎችንና ምክንያቶችን በዝርዝር እንመለከታለን። አንደኛውና የመጀመሪያው የቆዳ ኢንፌክሽን ነው። የእምብርት አካባቢ ህመም አንዳንድ ጊዜ ከቆዳ ኢንፌክሽን ሊመነጭ ይችላል። ይህም በፈንገስ ወይም ደግሞ በባክቴሪያ ምክንያት ሊከሰት ይችላል። በዚህ አካባቢ ያለውን ቆዳ መጉዳት ከላብ የሚመጣ የባክቴሪያ ክምችት ወይም ደግሞ የግጭት መቆጣት ቆዳው እንዲቆጣ ወይም በኢንፌክሽን እንዲጠቃ ሊያደርግ ይችላል። አንድ ሰው ከእምብርቱ ፈሳሽ ወይም ደግሞ ደም ሲወጣ ኃይለኛ ሽታ፣ ማሳከክ ወይም ደግሞ የቆዳ ቀለም መለወጥ ካስተዋለ መንስኤውን ለማወቅ ሐኪምን ማማከር ይኖርበታል። የህክምና ሁኔታውም እንደ ችግሩ ክብደት ይለያያል። ይህም ያለ ሐኪም ትዕዛዝ ከሚወሰዱ ቅባቶች ጀምሮ እስከ አፍ በሚወሰዱ የጸረ ተዋሲያ መድኃኒቶች ሊደርስ ይችላል። በአጠቃላይ ሰዎች የእምብርት አካባቢያቸውን ዘወትር ማጽዳትና በተቻለ መጠንም ደረቅ አድርገው መያዝ ይኖርባቸዋል። ስለዚህ የእምብርት አካባቢ ኢንፌክሽን ሲፈጠር በእምብርት አካባቢ ወይም ደግሞ እምብርታችን እንዲያመን ያደርጋል ማለት ነው። የዚህም ኢንፌክሽን ምልክቱ ምንድነው? እምብርታችን ይቀላል፣ በአጠቃላይ ዙሪያው ይቀላል። እንዲሁም ደግሞ ያልተለመደ ፈሳሽ፣ ጠረን ያለው ፈሳሽ መውጣት ይከሰታል ማለት ነው። ይህ ኢንፌክት እንደተደረገን የሚያሳይ ምልክት በመሆኑ ችላ ሳንል መታከም ይኖርብናል። ሁለተኛ የእምብርት ላይ እብጠት ሲኖር ወይም ደግሞ ቡአ እንለዋለን፣ ሄርኒያ ማለት ነው። የቀለል ያለ የእምብርት ህመም አብዛኛውን ጊዜ የሚያሳስብ አይደለም። ሆኖም ግን ከፍተኛና ተከታታይነት ያለው ምቾት ማጣት ወይም ደግሞ ህመም የሚሰማቸው ሰዎች ለሐኪም ማሳወቅ ይኖርባቸዋል። የእምብርት ላይ እብጠት አምቢሊካል ሄርኒያ እንለዋለን። ለእምብርት ህመም መንስኤው ሊሆንም ይችላል። ይህም በእርግዝና ወቅት በሆድ ጡንቻዎች ለውጥ ምክንያት ሊከሰት ይችላል። ቢሆንም ግን የእምብርት ላይ እብጠት ብዙም የተለመደ አይደለም። ይልቁንም ከመጠን በላይ ውፍረት ባለባቸው ሰዎች ላይ የመከሰት እድሉ ከፍተኛ ነው። የእምብርት ላይ እብጠት ምልክቶች የምንላቸው በእምብርት አቅራቢያ የሚወጣ እብጠት ወይም ደግሞ እባጭ ይኖራል። በእምብርቱ ዙሪያ የሚታይ እብጠት ይኖራል። በእምብርት ውስጥ በዙሪያውና በአቅራቢያው የሚሰማ ህመም ይኖራል። ዕቃ ስታነሱ፣ ስትቆሙ ወይም ደግሞ ስታምጡ የሚባባስ ህመም እንዲሁም ደግሞ ማቅለሽለሽና ማስመለስ እነዚህ ምልክቶቹ ናቸው። ሶስተኛ የአንጀት መዘጋት። የአንጀት መዘጋት በአንጀት ውስጥ የሚከሰት መዘጋት ሲሆን በሆድና በእምብርት አካባቢ ከፍተኛ የሆነ ህመምን ሊያስከትል ይችላል። መዘጋቱ ሊከሰትባቸው የሚችሉባቸው በርካታ ምክንያቶች አሉ። እነዚህም ምንድናቸው? በደረቅ ወይም ደግሞ የጠጠረ ሰገራ በሚኖርበት ጊዜ፣ በተዋጡ ባዕድ ነገሮች አማካኝነት፣ በጠባሳ ቲሹ ምክንያት፣ የተወሰኑ የካንሰር አይነቶች እንደ አልሰሬቲቭ ኮላይተስ እና ክሮንስ ዲዚዝ ያሉ የአንጀት መቆጣት በሽታዎች እነዚህ ለአንጀት መዘጋት ምክንያት ይሆናሉ። የአንጀት መዘጋት አስገዳጅ ህክምና የሚያስፈልገው አደገኛ ሁኔታ ሲሆን ማስመለስን፣ የሆድ ድርቀትንና
ሌሎች ምልክቶችን ሊያስከትልብን ይችላል። ለአንጀት መዘጋት የሚሰጡ ህክምናዎችም እንደየሁኔታው የሚለያዩ ቢሆንም አብዛኛውን ጊዜ ቀዶ ጥገናን ያካተተ ህክምና አለው። አራተኛ የእምብርት ህመም ምክንያት የምግብ አለመፈጨት ወይንም ኢንዳይጀሽን ነው። የምግብ አለመፈጨት ዲስፔፕሺያ ይባላል ወይም ደግሞ የሆድ መታወክ ተብሎም ይጠራል። ይህም ሁኔታ በሆድ የላይኛው ክፍል ላይ ህመም፣ የማቃጠል ስሜት ወይንም ምቾት ማጣትን የሚያስከትል ሲሆን ህመሙ ወደ እምብርት አካባቢ ሊሰራጭብን ይችላል። ሰዎች የምግብ አለመፈጨትን ያለ ሐኪም ትዕዛዝ በሚሸጡ የጨጓራ አሲድ ማስታገሻዎች ይሄ ማለት አንቲ አሲድና አሲድን መከላከያ መድኃኒቶችም ማከም ይችላሉ ማለት ነው። ስለዚህ የምግብ አለመፈጨት ሲኖርብን ህመሙ እስከ እምብርታችን ድረስ ተሰራጭቶ ሊሰማን ይችላል። በመሆኑም ለእምብርት ህመም ምክንያት ይደረጋል ማለት ነው። አምስተኛ የሆድ ድርቀት። የሆድ ድርቀት በስፋት የሚታይ የጤና ችግር ሲሆን ይህም ሁኔታ በአንድ ሳምንት ጊዜ ውስጥ ከ3 ጊዜ ያነሰ ሰገራን ማውጣት ሲኖር ወይም ደግሞ ሰገራ ለማውጣትም አስቸጋሪና ህመም ያለው ሲሆን ነው። አብዛኛው ሰው አልፎ አልፎ የሆድ ድርቀት ያጋጥመዋል። ለጥቂት ጊዜ የሚቆይ የሆድ ድርቀትም አደገኛ አይደለም። ሰዎች አልፎ አልፎ ለሚከሰት የሆድ ድርቀት ሰገራን የሚያለሰልሱ መድኃኒቶችን በመጠቀም ሰው ሰራሽ ፋይበሮችን በምግባቸው ውስጥ በመጨመር ፈሳሽ በብዛት በመጠጣትና እንዲሁም ደግሞ አካላዊ እንቅስቃሴን በማድረግ ማከም ይችላሉ። ሆኖም ግን ለ2 ወራት ወይም ደግሞ ከዛ በላይ የቆየ የሆድ ድርቀት ካለ ማንኛውም ሰው ሐኪምን ማማከር ይኖርበታል ማለት ነው። ስለዚህ የሆድ ድርቀትም በእምብርት አካባቢ ህመም እንዲሰማን የሚያደርግ ምክንያት ነው። አሁን ደግሞ ሌሎች የእምብርት አካባቢ ህመምን መንስኤዎችን እናያለን። ከእምብርት አካባቢ ህመም ጋር ተያይዘው ሊከሰቱ የሚችሉ ሌሎች መንስኤዎችም ከቀዶ ጥገና በኋላ የሚመጣ ህመም ሊሆን ይችላል። የባክቴሪያ ኢንፌክሽኖችና የጨጓራና የአንጀት መቁሰል ናቸው። እነዚህም ደግሞ እንግዲህ የመጀመሪያው ከቀዶ ጥገና በኋላ የሚመጣ ህመም ነው። አብዛኛውን ጊዜ በቀዶ ጥገና ምክንያት የሚከሰት ህመም ሰውነት እያገገመ ሲሄድ የሚጠፋ ነው። እንደ ህመሙ ክብደት የህመም ማስታገሻ መድኃኒቶች ሊረዱ ይችላሉ። ነገር ግን ከከፍተኛ ህመምና እብጠት ጋር ትኩሳት፣ ማቅለሽለሽ፣ ማስመለስ እንዲሁም ደግሞ ተቅማጥ የመሳሰሉ የህመም ምልክቶች ከታዩ ተጨማሪ ምርመራ ሊያስፈልግ ይችላል። እነዚህ ምልክቶች የኢንፌክሽን ወይም ደግሞ የአንጀት መዘጋት ምልክቶች ሊሆኑ ስለሚችሉ ምልክቶቹ የታየበትም ሰው በአስቸኳይ ሐኪምን ማነጋገር ይኖርበታል ማለት ነው። ስለዚህ በተለይ የሆድ ቀዶ ጥገና አድርገን ከነበረና ከዛ በኋላ ከቀዶ ጥገናው በኋላ በእምብርታችን አካባቢ ህመም ይከሰትብናል ማለት ነው። ሁለተኛ የባክቴሪያ የሆድ ኢንፌክሽን ነው። ጎጂ የሆኑ የሆድ ባክቴሪያዎች ወደ ሰውነት ገብተው በምግብ መፈጨት ስርዓት ውስጥ ለብዙ ዓመታት ሊኖሩ ይችላሉ። በሂደትም እነዚህ ባክቴሪያዎች በጨጓራና በትንሹ አንጀት ግድግዳ ላይ ህመም ያላቸው ቁስለቶችን ሊያስከትሉ ይችላሉ። አንዳንድ ጊዜም እነዚህ ኢንፌክሽኖች ለጨጓራ ካንሰር የመጋለጥ እድልንም ይጨምራሉ። ኢንፌክሽኖቹም በእምብርት አካባቢና በመላው የሆድ ክፍል ላይ ህመምን ሊያስከትሉ ይችላሉ። የባክቴሪያም የሆድ ኢንፌክሽን በጸረ ባክቴሪያ መድኃኒቶች ይታከማል። መድኃኒቶቹ መስራት ሲጀምሩ የእምብርትና የሆድ ህመም እንዲሁም ደግሞ ሌሎች ምልክቶቹ እየቀነሱና እየጠፉ ይሄዳሉ ማለት ነው። ሶስተኛ የጨጓራና የአንጀት ኢንፌክሽን ጋስትሮ ኢንትራይተስ እንለዋለን። ጋስትሮ ኢንትራይተስ ተብሎ የሚጠራው ህመም የተበከለ ምግብ ወይም ደግሞ መጠጥ በመውሰድ ምክንያት ሊከሰት ይችላል። የእምብርት ህመም፣ የሆድ ቁርጠትና ህመሙ የዚህ በሽታ ዋነኛ ምልክቶች ናቸው። ጋስትሮ ኢንትራይተስ አብዛኛውን ጊዜ በራሱ ጊዜ ይድናል። ሆኖም ግን በማስመለስና በተቅማጥ ምክንያት የሰውነት ፈሳሽ እጅግ የሚቀንስባቸው፣ በሰገራቸው ላይ ደም የሚታይባቸው፣ ፈሳሽ መዋጥ የማይችሉ ወይም ደግሞ ምልክቶቹ ከ3 ቀናት በላይ የቆዩባቸው ሰዎች ሐኪምን ማማከር ይኖርባቸዋል። አራተኛ የሽንት ቧንቧ ኢንፌክሽን። የሽንት ቧንቧ ኢንፌክሽን በእምብርት አካባቢ ለሚሰማ የውጋት የመሳብ ስሜት ያለው ህመም ሌላው መንስኤ ሊሆን ይችላል። ይህም በተለይ በሴቶች ላይ በብዛት የሚታይ ነው። ምንም እንኳን የሽንት ቧንቧ ኢንፌክሽን አብዛኛውን ጊዜ በታችኛው የሆድ ክፍል ላይ ህመም ቢያስከትልም ምቾት ማጣቱ ወደ እምብርት አካባቢ ሊሰራጭ ይችላል። ከእምብርት ህመም በተጨማሪም የሽንት ቧንቧ ኢንፌክሽን በሚሸኑበት ጊዜ ህመም፣ ድፍረስ ያለ ወይም ደግሞ ኃይለኛ ሽታ ያለው ሽንትን እናም ሄዳር ላይ አካባቢ ምቾት ማጣትን ሊያስከትል ይችላል። ለሽንት ቧንቧ ኢንፌክሽን ተጠያቂ የሆኑት ባክቴሪያዎች ፊኛንና የሽንት ቧንቧን በመቆጥቆጥ ለቁስለት እንዲሁም ደግሞ መቆጣት ሊዳረጉ ይችላሉ። ይህም መቆጥቆጥ ደግሞ በሆድና በእምብርት አካባቢ ለሚከሰት ህመም ምክንያት ይሆናል ማለት ነው። የሽንት ቧንቧ ኢንፌክሽን በሴቶች ላይ በተለይም ደግሞ የግብረ ሥጋ ግንኙነት በሚያደርጉ ወይም ደግሞ ነፍሰ ጡር በሆኑ ሴቶች ላይ የተለመደ ሲሆን በጸረ ባክቴሪያ መድኃኒቶች በቀላሉ ሊታከም የሚችል የጤና ችግር ነው። የእምብርት ህመም መንስኤው የሽንት ቧንቧ ኢንፌክሽን እንደሆነም ከጠረጠራችሁ
በአስቸኳይ ሕክምና ማግኘት ይኖርባችኋል። የሽንት ቧንቧ ኢንፌክሽን ካልታከመ እንደ ኩላሊት ኢንፌክሽን ያሉ ይበልጥም አደገኛ ወደሆኑ የጤና እክሎች ሊያመራ ይችላል። በቂ ውሃ መጠጣትና እንዲሁም ደግሞ የግል ንጽህና መጠበቅም ለወደፊት ኢንፌክሽኑ እንዳይከሰት ለመከላከል ትልቅ የሆነ አስተዋጽኦ ያደርጋል። አምስተኛ እርግዝና ነው። እርግዝና የተለያዩ አካላዊ ለውጦችን የሚያመጣ ሲሆን የእምብርት ህመም አንዳንድ ሴቶች የሚያጋጥማቸው አንዱ ምቾት ማጣት ነው። ማህፀን እያደገ የመጣውን ህፃን ለመያዝም በሚለጠጥበት ጊዜ በእምብርት አካባቢ በሚገኙ የሰውነት ክፍሎች ላይ ጫናን የሚፈጥር ይሆናል። ይህም ጫና በእምብርቱ ዙሪያ የመሳብ ወይም ደግሞ የሞጋት ስሜትን ሊያስከትል ይችላል ማለት ነው። በተለይ በእርግዝና የመጨረሻዎቹ ወራት ላይ ይህ ስሜት የሚበረታ ይሆናል። ከማህፀን መስፋፋት በተጨማሪም የሆርሞን ለውጦችም ለዚህ ምቾት ማጣት ምክንያት ሊሆኑ ይችላሉ። ሪላክሲን የተባለው ሆርሞን መጠኑ መጨመር ጅማቶች እንዲለጠጡ የሚያደርግ ሲሆን ይህም የእምብርት አካባቢ እንዲቆስል ወይንም ህመም ስሜት እንዲኖረው ሊያደርግ ይችላል። ምንም እንኳን ይህ ህመም አብዛኛውን ጊዜ ጉዳት የሌለው ቢሆንም ነፍሰ ጡር ሴቶች ከፍተኛ ወይም ደግሞ ድንገተኛ ህመም ሲሰማቸው ሐኪምን ማማከር ይኖርባቸዋል ማለት ነው። ስለዚህ ከእርግዝናችሁ ጋር በተያያዘም የእምብርት ህመም ሊያጋጥማችሁ ይችላል ማለት ነው። አሁን ደግሞ ይበልጥ አሳሳቢ የሆኑ የእምብርት አካባቢ ህመም እንዲሰማን የሚያደርጉ አደገኛ ምክንያቶችን እናያለን። አንዳንድ በእምብርት አካባቢ ህመም የሚያስከትሉ የጤና ችግሮች በጣም ከፍተኛ ህመም ሊኖራቸው ይችላል። ሆኖም አብዛኛውን ሊታከሙና ሊድኑ የሚችሉ ናቸው። እነዚህ አደገኛ የሚባሉ ሁኔታዎች ደግሞ ምንድናቸው? እንያቸው። አንደኛው የሐሞት ጠጠር ነው። በሐሞት ጠጠር ምክንያት የሚከሰት የሐሞት ከረጢት ህመም ጋል ብላደር አታክ ይባላል። በጣም አስቸጋሪ ሲሆን ከፍተኛ ህመም መኖሩም አብዛኛውን ጊዜ የችግሩ የመጀመሪያ ምልክት ነው። ህመሙ አብዛኛውን ጊዜ በሆድ የላይኛው ቀኝ ክፍል ይጀምርና ወደ ላይኛው መካከለኛ ክፍል ከዚያም ወደ ጀርባ ይሰራጫል። ለሐሞት ጠጠር ህመምም ዋናው ህክምና የሐሞት ከረጢትን በቀዶ ጥገና ማስወገድ ነው። ከረጢቱ ግን ከተወገደ በኋላ ህመሙ የሚጠፋ ይሆናል። አንዳንድ መድኃኒቶችም የሐሞት ጠጠርን ለማሟት የሚረዱ ይሆናል ማለት ነው። ስለዚህ የሐሞት ጠጠርም ካለባችሁ በእምብርት አካባቢ ህመሙ ሊሰራጭና ሊደርስ ይችላል ማለት ነው። ሁለተኛ የትርፍ አንጀት ኢንፌክሽን ነው። ይህም አፔንዲሳይተስ ይባላል። አፔንዲሳይተስ የትርፍ አንጀት ሲቆጣ ወይም ደግሞ ሲያብጥ የሚከሰት ከፍተኛ የህመም ሁኔታ ነው። በነገራችን ላይ ትርፍ አንጀት ማለት በሽታ አይደለም። ትርፍ አንጀት ኢንፌክሽን ሲሆን ነው ወይም ደግሞ ትርፍ አንጀት ሲቆጣ ነው በሽታ የሚሆነው እንጂ ትርፍ አንጀት በራሱ በሽታ ነው ማለት አይደለም። ይህም ችግር ታዲያ እድሜያቸው ከ10 ዓመት በላይ በሆኑ ሰዎችና በወጣቶች ላይ በብዛት ይታያል። አፔንዲሳይተስ አደገኛ አልፎ ተርፎም ለሞት ሊዳረግ የሚችል ሁኔታ ነው። ካልታከመም ፔሪቶናይተስ የተባለውን ችግር ሊያስከትል ይችላል። ይህም የሚሆነው አፔንዲክሱ ፈንድቶ ኢንፌክሽኑ በመላው የሆድ ክፍል ሲሰራጭ ነው። ፔሪቶናይተስ በሆድ ውስጥ ያሉ የአካል ክፍሎችን የሚሸፍነው ግድግዳ ላይ የሚከሰትና ለህይወት በጣም አስጊ የሆነ ኢንፌክሽን ነው። አፔንዲሳይተስ ህመም አብዛኛውን ጊዜ በእምብርት አካባቢ ጀምርና ወደ መላው የሆድ ክፍል በተለይ ወደ ታችኛው የቀኝ ሆድ ክፍል የሚሰራጭ ይሆናል ማለት ነው። እንደ መራመድና መሳል ያሉ ማንኛውም እንቅስቃሴዎች ህመሙን የሚያባብሱት ይሆናል። ከህመሙ በተጨማሪም አፔንዲሳይተስ ማቅለሽለሽና ማስታወክ ይኖረዋል። የምግብ ፍላጎት ማጣት፣ የሆድ ድርቀት ወይም ደግሞ ተቅማጥ፣ ትኩሳት፣ የሆድ መነፋት ወይም እብጠት፣ አየር ማስወጣት አለመቻል፣ እነዚህ ምልክቶች የሚያስከትል ይሆናል። ስለሆነም አፔንዲሳይተስ እንዳለበት የሚጠረጥር ማንኛውም ሰው በአስቸኳይ ህክምናውን ማግኘት ይኖርበታል። አፔንዲሳይተስ ወይም ደግሞ የትርፍ አንጀት መቆጣት ማለት አደገኛና ድንገተኛም ህክምና የሚፈልግ ከባድ የጤና ችግር ነው። ሶስተኛ የጣፊያ መቆጣት ፓንክሪታይተስ እንለዋለን። አጣዳፊ የጣፊያ መቆጣት አኪዩት ፓንክሪታይተስ ጣፊያ ሲያብጥ የሚከሰት የጤና ችግር ነው። በዚህ ጊዜም ምግብን ለመፍጨት ወደ ትንሿ አንጀት መሄድ የነበረባቸው ኤንዛይሞች ራሱ ጣፊያውን ማጥቃት ይጀምራሉ። የእምብርት ህመም የጣፊያ መቆጣት የተለመደ ምልክቱ ነው። የጣፊያ መቆጣት ስር የሰደደ ሊሆንም ይችላል። በዚህ ጊዜ ህመሙ ሙሉ በሙሉ ላይጠፋ ቢችልም በህክምና ግን መቆጣጠር ይቻላል ማለት ነው። አራተኛ ከባድ የሚባለው የእምብርት ህመም ሊያስከትል የሚችል የትንሹ አንጀት ላይ ችግሮች ሲፈጠሩ ነው። እንደ ክሮንስ ዲዚዝ ያሉ የትንሹ አንጀት ችግሮች በእምብርት አካባቢና በዙሪያው ከፍተኛ የሆነ ህመምን ሊያስከትሉ ይችላሉ። እነዚህም የጤና እክሎች ስር የሰደዱ እናም ህመም ያላቸው ቢሆኑም በህክምና ልንቆጣጠራቸው የምንችላቸው ችግሮች ናቸው። ከዚህ ጋር በተያያዘ የጨጓራም የአንጀት ቁስለትም ካለ ህመሙ እስከ እምብርት ድረስ ተሰራጭቶ ሊሰማን
ይችላል ማለት ነው። እንደ አጠቃላይ እንግዲህ እነዚህ ሁኔታዎች አደገኛ የሚባሉ የእምብርት ህመምን ሊያስከትሉ የሚችሉ ምክንያቶች ወይም ደግሞ መንስኤዎች ናቸው ማለት ነው። ስለሆነም በዝርዝር ዋነኛ የሚባሉትን እምብርታችን ላይ ህመም እንዲሰማ የሚያደርጉ እንዲሁም ደግሞ በእምብርት ዙሪያ ላይ ህመም ሊሰማን እንዲያደርጉ የሚችሉ ምክንያቶችን ተመልክተናል ማለት ነው። ታዲያም አንድ ሰው በእምብርት አካባቢ ህመም እንዲሰማ የሚያደርጉ በርካታ ምክንያቶች እንዳሉ ማወቅ ይኖርበታል። አንዳንዶቹ እንደ ምግብ አለመፈጨት፣ የሆድ ድርቀት እናም እርግዝና ያሉ ቀላል ምክንያቶች ሊሆኑ ይችላሉ። ሌሎቹ ደግሞ እንደ ሐሞት ጠጠር፣ አፔንዲሳይተስ ይሄ ማለት የትንፋሽ ጀት ኢንፌክሽን ወይም ደግሞ የጣፊያ መቆጣት ያሉ ይበልጥ አሳሳቢ ምክንያቶች ሊሆኑ ይችላሉ። ታዲያም የእምብርት ህመም መጠኑ ከቀላል ምቾት ማጣት እስከ ከፍተኛ ህመም ሊደርስ ይችላል። እንደ መንስኤው ሁኔታም ህመሙ በእምብርት አካባቢ፣ በሆድ የላይኛው ወይም ደግሞ የታችኛው ክፍል እንዲሁም ደግሞ ወደ ሌሎችም የሰውነት ክፍሎች ሊሰራጭብን ይችላል። ስለሆነም የእምብርት ህመም የሚያጋጥመው ማንኛውም ሰው ትክክለኛው መንስኤ ለማወቅ ከጤና ባለሙያ ጋር መመካከርና እንዲሁም ደግሞ ምርመራውን ማድረግ ይጠበቅበታል። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። በጣም ጠቃሚና ለሁላችሁም አስፈላጊ የሆነ የጤና መረጃ ነው። ስለዚህ ይህንን ቪዲዮ በቅንነት ሼር እንድታደርጉልኝ እየጠየኳችሁ የዛሬ ፕሮግራሚን እማበቃ ይሆናል። በቀጣይ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።